ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 26 ጉንጉን ልኬለሽ የጎላ ሚካኤልን ሰፈር ኑሮ ተላመደችው። የጎረቤቶቿ ቤት ከእርሷ የገጠር ጎጆ የሚለየው በቆርቆሮ ክዳኑና በአሰራር ቅርጹ ብቻ ሳይሆን በቤት ዕቃዎች አይነትና ብዛትም ስለነበር የምታየው ነገር ሁሉ ሲገርማት ሰንብቷል። አይኗ አንድ ነገር ላይ ካረፈ ቶሎ አይነቀልም። በልቧ ደግሞ ምናቸው ይሆን ጌታዬ ከማለት በቀር አፍ አውጥታ አትጠይቅም። ያየችውን ነገር ለምን እንደተነግረዋለች። የራሱ የቀድሞ ሁኔታ ትዝ ስለሚለው ረጋ ብሎ ያብራራላታል። ቀስ በቀስ ጎረቤቶቿ ቤት ያየችው የቤት ዕቃ እሷም ቤት ገባ። በመጀመሪያው ሰሞን እጅግ አውኳት የሰነበተው ግን ከየቤቱ የሚረጨው የዕቃና የልብስ እጥብጣቢ፣ የሽንት ቤት ግንፋይና የሞቱ የቤት እንስሳት ግማት ነበር። እንኳን ግማት መከራ ይለመዳልና ለመደችው። ወር በወር ላይ ሲተካ አይኗን ገለጠች። ጊዜ እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ እዚያ ላይ ጠግበው ለወዙና ሞልቶ ለተረፋቸው እጃቸው ይዘግነው ገላቸው መርጦ ይለብሰው ላላጣ ለባለ ብዙ መብት ሰዎች መስከረም የጠባው ብርሃነ ተስፋውን አፍክቶና በረከተ ሲሳዩን አንጀርጎ በደስታና በፈገግታ ነበር። እዚያ ታች ግፍና በደል ረሃብና ስደት ላሰቃያቸው ሞት እያንዣበበ ጻረ ሞት ለገዘገዛቸው ቤት ንብረታቸው ፈርሶ አካልና ህሊናቸው ታርዞ የህልውና ፀሐይ ለጠለቀችባቸው መስከረም የጠባው የመከራ አክናፉን ዘርግቶና የስቃይ ጥርሱን አግጦ ነበር። እናም አቤቱታ፣ እምቢታ፣ ግዴታ፣ መብት፣ ዱላ፣ ጥይት፣ ደም፣ ሞት፣ አመጽና አድማ ቀጠለ። የከተማው ሰራተኛና ሸቅሎ አዳሪ ከልመናና ከልምምጥ ወደ ይገባኛልና እምቢታ፣ የገጠሩ ብሶተኛና ጉስቁል ገበሬ ከጉብደዳ ወደ ግድያና አሻፈረኝ ከምን ይሻለኛል ወደ ምን አባቱንስና ይለይልኝ ተሸጋገረ። ወራት አለፉ። ነገሩ እንደ ተጎለጎለ ልቃቂት እየተወሳሰበ እንደ ጫካ ሰደድ እሳት እየተቀጣጠለ ቀጠለ። የካቲት ከመጠናቀቁ በፊት ግብግቡ ያረገዘው እሳተ ገሞራ ፈንድቶ ረመጡ ሲረጭ አገር ምድሩ ተቀጣጥሎ ተናወጠ። ምንዳዬ ከፊት ለፊቱ ስጋት ከበስተኋላው ጥርጣሬ አልነበረበትም። ቀኛዝማች በአይነ ህሊና ሲታዩት ከነማን ጋር እንደሚያብሩ ያውቃል። አስተሳሰብና ዓላማቸውን ክፉኛ ጠልቶ ቢጸየፈውም ጭንቀታቸውን ብቻ በመገንዘብ ያዝንላቸዋል። የሚያምኑትና የሚሄዱበት ሲያጡ ይታየዋል። ግትር ጠባያቸው ትዝ ሲለው ደግሞ ከህዝቡ ጋር ከመሻሻል ይልቅ ተያይዘው መቀመቅ ቢወርዱና የጠፋው ቢጠፋ እንደሚመርጡ ያውቃል። ይህን ሲያስብ ደግሞ ውለታቸው በኖ ጠላት ይሆኑበታል። ጊዜ እንደ መስኖ ውሃ እየፈሰሰ ማዕበሉ እየገሰገሰ ቀኛዝማች የናቁት አመጽ እየገፋና ያላሰቡት ነገር እየደረሰ በመሄዱ አንደበታቸው መፍራት፣ ልቦናቸው መጠርጠር ጀመረ። ከጓደኞቻቸው ጋር ሲያወሩም ከፊሉ ከእንግዲህ ወዲያ ምን እመላለሁ ብርሌ ከነቃ አይሆንም ዕቃ ሲል፣ አንዳንዱ ደግሞ ለጊዜው ነው እንጂ አንዳችም የሚያሰጋ ነገር የለም በማለት ገደሉን ንዶና ጉራንጉሩን ደልድሎ ሲያወራላቸው የልዩ ልዩ ሐሳብ ግብስብስ ናላቸውን ያዞረዋል። የሚያዩትም ሆነ የሚሰሙት አስጠላቸው። ሁሉም የትንቅንቁ አካል በመሆኑ ገላጋይም ሸምጋይም የሚሆን አልተገኘም። ከምን ጊዜው መሸና ነጋ ሲሉ የኖሩት ሰውዬ ቀን እንደ አውሬ ታፍኖ መዋሉ፣ ሌሊት በቅጀት ሲጨነቁ ማደሩ ሰላም ስለነሳቸው የጊዜ ባህሪ የተዛባ እስኪመስላቸው ድረስ መንፈሳቸው ተሸበረ። ወሬ ለመቃረም ወጣ ካሉም
በአንዳች ፍሬ ቢስ ተስፋ ፈንድቀው ወይም በአስደንጋጭ ዜና በርግገው ይመለሳሉ። የደነገጡ ዕለት የትካዜ ማቃቸውን ይለብሱና እንደማይነቃነቅ ዕቃ ይወዘፋሉ። በእንደዚህ ያለው ጊዜ ምን መሆኖ ነው አንቱ ሰውዬ? በአገር ነው እንጂ ባንቱ ብቻ አልመጣ ይላሉ ወይዘሮ እልፊ ከንዱ። ኧረ ተው ተመስገን በሉት። የሌሎቹን ማየትና መስማት ነው እንጂ እስከ ዛሬ በዚህ አልኖርን። አንቱም እጅግሮን ክርክም ካረጉ ያለው ጥሪት ለአገር አይበቃም ወይ? ያ ሁሉ እውር አህያ የሚያስጦር ርስት እያለ ይህን ያክል ማሰብና መጠበቁ ለማን ብለው ነው? በማለት ይመክሯቸዋል። አይመልሱላቸውም። የአዲስ አበባ ዋና ዋና ጎዳናዎች ማንንም በማይፈሩና የተለያየ የሰሌዳ ላይ ጽሑፍ በያዙ ሰልፈኞች መጥለቅለቁን ቀጠለ። እንደ አጋጣሚ የሆነም ቀኛዝማች ወጣ ሲሉ ያጋጥማቸዋል። በአቅራቢያቸው የነበረው ንክም እንዲያሳብዳቸው የታዘዘ ይመስል ፍትህ ተጓድሏል፣ ነጻነት ከሀገር ጠፍቷል፣ ድሃ ተበድሏል፣ የሕዝቡ መብት ተገፏል እያለ ሰርክ ይጮኻል። በየጎዳናው ላይ የሚሰለፉትም ያንኑ ያስተጋባሉ። ያንን ያገናዝቡና ግድ የላችሁም ሕዝቡ ቀስ በቀስ ማበዱ ነው ይላሉ ለራሳቸው። እሳቸው ራሳቸው እጃቸውን እያወናጨፉ ብቻቸውን ሲያወሩ የቆየ ንክ ይመስላሉ። ከቀን ወደ ቀን የማዕረግ ስማቸውን ጠሉት። የተከበሩ ቀኛዝማች ሲሏቸው ሲሰርቅ እንደተያዘ ሰው ክፉኛ ይደነግጣሉ። ከሳራምባ እስከ አዲስ አበባ የሚያውቋቸውን ሰዎች ሲያሰላስሉ ምንዳዬ ዝክር ይላቸውና አይ ቀርቶ እሱስ ማን ሆነና አሁንማ ወግወጉ ተይዞ እሱም አብሮ በልበለው ሲል ነው የሚውለው አሉ። አጅሪዎችን ታህል አግኝቶ ነው። እንግዲህማ ምኑ ይታመናል? መተማመን ቀረ። ዛሬማ ያንን ደግ ፈረንጅ እንደ ውጋትም ያጣድፈው እሱ ነው አሉ። ወይ መቆየት ወይ ጊዜ ይላሉ እየተጨነቁ። ከአቶ ወርቅነህ ጋር ሲገናኙም በወይዘሮ ደጅጥኑ ምክንያት የነበራቸውን ቅሬታ ገሸሽ ያደርጉና እንዴት ነው ነገሩ? ዘንድሮ መስቀልቅሎ ወጣ አይደል? አዝማሚያው ወዴት ይመስሎታል? ይሏቸዋል። ፋይዳ ያለው መልስ አያገኙ። በየራሳቸው ልቦና የፈጠሩትንና የሰሙትን እያስመሰሉ ያወራሉ። በውሸቱም በቅጥፈቱም ይጠጋገናሉ። ዞሮ ዞሮ ግን በሰሚ ያጣበቁት ጥርስ ይሆንባቸዋል። ከወደ ገጠር የሚሰማው ወሬ አላማራቸውም። ምንዳዬ ሌት ተቀን ይባዝናል። ገና ለማንም አልነጋ። በድንግዝግዙ ውስጥ ሁኔታዎች መለዋወጥ ቀጠሉ። የሰራተኞች አቤቱታ በሁለትና በሶስት እግር ይወሰናል። የማስማሚያ ክፍል በር ተከፍቶ የባለስልጣን ፊት ተከፍቶ ይጠብቃል። ባለ ንብረቶቹም እንደተጠሩ ከተፍ ሳይጠየቁ መለፍለፍ ሆነ። እንዲያውም አብዛኞቹ ይህ እኮ ቀላል ጉዳይ ነው፣ እዚህ ድረስ መምጣትም አልነበረባችሁ፣ ቀደም ብላችሁ አትነግሩንም ነበር ማለት ጀመሩ። እርቅ ጠያቂና ስምምነት ፈላጊው በዛ። አያሌ ወራት የተጓተቱ የጋራ ስምምነቶች ወር በማይሞላ ጊዜ ተጠናቀው ተፈረሙ። ሲኞር ካርሎ ቤርናርዲኒ የቃጣው ሳይመታና ዛቻው ፈር ሳይዝ አያሌ ነገሮች ምስቅልቅላቸው ወጣ። የነ ካርሎ የጠራራ ዱለታ ወደ ውድቀት ሲለወጥ ሰራተኞቹ ጋራዡ ግቢ እየተሰበሰቡ መወያየት ጀመሩ። የሸሹ ጠጋ ጠጋ፣ የተዳከሙ ጠንከርከር አሉ። የጨፍጫፊዎች ምላስ እየጠወለገ ወሬ እያቀበሉ ማራኮት ዋጋ አጣ። እናም ጊዜው እንደ መስኖ ውሃ እየፈሰሰ ቀናት እንደ ናዳ ድንጋይ እየተንደረደሩ የተነሳው ሞገድ እያፈረጠና እያላጋ ይብስ ማጥለቅለቁን ቀጠለ። የይሁዳው አንበሳ ግርማ ሞገስ ተገፎ ሰለሞናዊው ዘውድ ሲንኮታኮት ቀኛዝማች በሽብር ተንገርግበው አናቱን እንደተመታ ዘንዶ ተወራጩ። ወራቱ ሲጨምርም ስጋትና ብስጭታቸው በዛ። ወርሃ የካቲት ላይ የተሰነዘረው ግዙፍ ሰይፍ ቀኛዝማችን አወራርዶ የጭሰኞቻቸውን የድግር ላቅ ያሳከላቸው። ህሊናቸው እየሟሸሸ ነፍሳቸው ተንገላታች።
ከገጠር ጋር የተያያዙበት ወፍራም የጥቅም ደም ስራቸው ድንገት ተጎመደ። የጉማጁን እርባና ቢስ ጫፍ ከሩቁ ጨብጠው ቀሩ። ቀኛዝማች አውርተው ከማያባሩ ለፍልፈው ከማይሰለቹ ሰዎች ጋር ቤት ዘግቶ መዶለትን አዘወተሩ። ወይዘሮ እልፊ ከንዱ እኚህ ሰው አንድ ነገር ሆነውብኝ ይሆን አምላኬ? የሳራምባው አባቴ አትርሳኝ፣ አታጋልጠኝ ይላሉ ጓዳ ለጓዳ። ቀኛዝማች ግን ከአንዳንድ የመኝታ ቤትና የሳሎን ውይይት በኋላ ልባቸው ተስፋ ቢጤ ሲያጎነቁል ረዲያ ምንም ቢሆን ከዝንጀሮ ጎፈሬ የአንበሳ መላጣ ይሻላል ይሉና ቤት ለቤት ሲንጎራደዱ ልበ ሙሉነት ይሰማቸዋል። በእንደዚያ ያለው ወቅት በመቶና በሺህ የሚቆጠር ጀሌ አስከትለው ጠላትና ምቀኛዬ ነው የሚሉትን ሁሉ ረፍርፈው እንደ ልባቸው ሲንጎማለሉ ይታያቸዋል። የወይዘሮ እልፊ ከንዱ ሐሳብ ከቅናት ወደ ስጋት በመጨረሻም ወደ ማለት አጋደለ። የሰውየው ተለዋዋጭ ጠባይ ከአንድ ውሳኔ ወደ ሌላ ውሳኔ እየተሸጋገረ አንዱ ሐሳብ ለሌላ ሐሳብ እየተሻረ ቁም ስቅላቸውን አዩ። የኋላ ኋላ ግን ከሚመክሩት ጋር መክረውና ያዛልቃል የሚሉትን ብልሃት መርጠው ወሰኑ። ጊዜም አላባከኑ። ሚስትና ልጆቻቸውን ይዘው መኪናና ቤት ንብረታቸውን ከሳራምባ ላመጧቸው የቤት ሰራተኞችና ዘበኞች በርትታችሁ ጠብቁ፣ የአገር ቤት ደርሼ እመለሳለሁ ብለው በአውቶቡስ አጣዬ ከተማ ሲገቡ ቀለል ቢላቸውም ልባቸው አላረፈም። ስለ አካባቢው ሁኔታ ወሬ እያጠያየቁ 2 ቀን ዘመድ ቤት ውለው አደሩ። ደስ ስላላላቸውም አሞታቸው ፈሰሰ። ሐምሌ 18 ቀን አመሻሽ ላይ ካራቆሬ እህታቸው ቤት ሲገቡ ሁሉም ነገር ቀዝቅዞና ተዳክሞ አገር ምድሩ ግርማ ሞገሱ ተገፎ የተከዘ ስለመሰላቸው ራሳቸውን ባዘኔታ ነቀነቁ። የተደረገላቸው የመስተንግዶ መጠን ግን አልቀነሰም። ይሻል ይሆናል ብለው የገመቱት አካባቢ ይብስ ፍሞ ስለቆያቸው ጋደም ብለው ሁኔታውን ሁሉ አሰላሰሉት። ከማያዳፍኑት እሳትና ከማይጋፈጡት ሞገድ ፊት ለፊት ቆመው አሻግረው ተስፋ ይዘራሉ። ሳይበላቸው እንዳከኩና ሳይቆረቆራቸው እንደተገላበጡ ነጋ። ጠዋት ወደ ገብርኤል ቤተክርስቲያን ሲሄዱም ከአማቻቸው በቀር ሌላ ሰው አልተከተላቸውም። ከገረገራ ውጭ ቆመው በመጸለይ ላይ እንዳሉ አንድ ድምፅ አወካቸው። ካብሮ አደጋቸው ዜማ ይልቅ አየሩን ሰንጥቆ የሚሰማው የሬዲዮ ድምፅ ቀለባቸውን ሰለበው። ድምፁ ወደሚሰማበት ቤት ለመሄድ ልባቸው ቆመ። አማቻቸውን አስቀድመው እየተፍገመገሙ ቁልቁል ሲወርዱ ጉልበታቸው ራደ። አማችየው እንዴት አደራችሁ የቤቶች ብለው ገቡ። ቀኛዝማች እውጭ ቆመው አሰፈሰፉ። ወዲያው እግሩ የተጣመመ አግዳሚ ተጠርጎላቸው ገብተው ተቀመጡ። በማርሽ እየታጀበ የሚስገመገመውን ሙዚቃ ወደፊት ለመጥ ወደ ኋላ ለጠጥ ፊታቸውን ቋጠር ፈታ ቅጭም እያደረጉ በንቃት አዳመጡ። የቤት ኪራይ ጥገታቸው ነጠፈች። እንኳን ሰውን የሚረግጡትን መሬት ፈሩት። እህታቸው ቤት እንደደረሱም ማንንም ሳያናገሩ ህመሙ እንዳገረሸበት ሰው ጥቅልል ብለው ተኙ። ደፍሮ ያናገር አልነበረም። ቃል ሳይተነፍሱና እህል ውሃ ሳይቀምሱ ውለው አደሩ። ገባ ወጣ የሚለውን የጎረቤት ሰው ሁሉ ስለጠሉት ቤተሰባቸውን ይዘው ወደ ማጀት ሄዱ። የሚያውቋቸው ሁሉ በአክብሮት ተቀበሏቸው። ከዘመድ ቤት በተገኙ በቅሎዎች ሳራምባ ሲገቡ መምጣታቸውን ያየና የሰማ እንኳን ደህና መጡ እያለ እጅ ነሳ። መስተንግዶም አልተጓደለ፣ ደስ አላቸው። አንዳንዶቹ ግን ደሞ ተንግዲህ ወዲያ ለሱ ማጉብቂት ይላል እያሉ ቀሩ። ቀኛዝማች ዋላ ደር እንዳሉ የቀድሞዋ ሳራምባ ያዘዙና የነዱባት፣ የቀጡና የገረፉባት፣ ያማሩና የተከበሩባት፣ የተፈሩና ዓለማቸውን ያዩባት ሳራምባ ቆረቆረቻቸው። ይህኔ ምን አባቱ ብለው መላመቱ
እንደ ልብ በፏለሉበት አገር እንደ ሸለመጥማጥ እየተሽሎከሎኩ ደባ መተብተብ ያዙ። ወኔ ለመቋጠርና ከጉልበታቸው በታች የወረደውን ሱሪያቸውን ከፍ ለማድረግ ስርስሩን መቅበዝበዝና ቢጤዎቻቸውን ማነፍነፍ ጀመሩ። አጃቢ ጀሌያቸውን መልምለው እንዳበቁ አቅጣጫቸውን አምታተውና ዓላማቸውን ሰውረው ከሳር አምባ ወጡ። በዋናው የሰራተኞች ማህበር ጽሕፈት ቤት በኩል የለውጡን ተጻራሪዎች የሚፋለሙ ሰራተኞች ከድርጅቱ ሲመረጡ ምንዳዬ ቦጋልና አማረ ንጋቱ በፈቃደኝነት ተመዝግበው ማሰልጠኛ ገቡ። ከልዩ ልዩ ፋብሪካዎች የሄዱ ሰራተኞች ለ3 ወራት ያህል ወታደራዊ ልምምድ ተሰጣቸው። ሁለቱ ሰራተኞች በሾፌርነትና በመካኒክነት አያሌ አውራጃና ወረዳዎችን እንዳዳረሱ ሰሜን ሸዋ ውስጥ የሚካሄደው ፍጥጫና ቁርቁስ በመካረሩ ወደዚያው አመሩ። የምንዳዬ ክፍል ከፈጥኖ ደራሽ ፖሊስ አባላት ጋር መንዝና ግሸን ይፋትና ጥሙጋን እያሰሰና እየተዋጋ ዋናው ምሽግ ከነበረበት አካባቢ ደረሰ። ከአካባቢው ወረዳዎች የዘመቱ አያሌ ገበሬዎች፣ ሰራተኞችና የፈጥኖ ደራሽ ፖሊስ አባላት የማጥቂያና የመከላከያ ወረዳቸውን ይዘው ለትንቅንቅ ሲዘጋጁ ልዩ ልዩ የነፍስ ወከፍና የቡድን ጦር መሳሪያ የያዙ የለውጡ ተጻራሪዎችም ጀሌዎቻቸውን አስቀድመው እያስመሸጉ አመቺ የውጊያ ቀጠናቸውን ይዘዋል። የጉዳትን መጠን ለመቀነስ ሲባል አለአግባብ ቸኩሎ የማጥቃቱ ሁኔታ ዘግይቶ በቅድሚያ የጠላትን አቅም በሽምቅና በስለላ ስልት ማዳከም አስፈላጊ መሆኑ ስለታመነበት እስከዚያው የነምንዳዬ ጦር ቦታ መርጦ ሰፈረ። እሳቱ ባቄላ ምድር ላይ ቦግ ብሎ ነደደ። ተራራና ገመገሙ፣ ሸለቆና ስርጓጉጡ በተኩሱ ድምፅ ተናጋ። ጥይት እንደ በረዶ እየፈላቀኑ ረፍዶ ጠረረ። ውጊያው ተጧጧፈ። ከቀኑ 7 ሰዓት አካባቢ የሕዝቡ ጦር አይሎ ከፍታ መሬቶችንና ምሽጎችን ቢያስለቅቅም የለውጡ ተጻራሪዎች ጦር መሬት ልሶና ድንጋይ ነክሶ እስከ መጨረሻው ተዋደቀ። ፀሐይ ስታዘቀዝቅ ግን ተንዶ ተፈረካከሰ። ወዲያው በጉርሻ የተገዛ ሎሌ፣ በስብከት የተነዳ ጀሌ፣ በሥጋ ዝምድና የተደለለ አሽከር፣ ሀብት ያተበተው ባለርስትና ምቾት የቀተተው ከበርቴ በየቋጥኙ ስር ሲረፈረፍ፣ ቀሪው እጁን እየሰጠና እየተማረከ ገባ። ፀሐይ እንደጠለቀች ምርኮኞቹ በሙሉ ለጥበቃ ቅርብና ምቹ በሆነ ቦታ ላይ እንዲሰበሰቡ ተደረገ። በየገደላ ገደሉ ሲወድቁና ሲነሱ ሲዘሉና ሲንከባለሉ የዋሉት ምንዳዬና ማረ ራታቸውን በልተው ጋደም አሉ። ድል አድራጊዎቹ እየሸለሉ ሲያቅራሩ፣ ተሸናፊዎቹ አንገታቸውን ሰብረው ሲተክዙ አጥቢያ ኮከብ ታየች። ምነው አንተ አለመሸለልህ ምንዳ? አለው አማረ ጎመኔ ብርድ ልብሱን ደርቦ ሜዳው ላይ በጀርባው እንደተኛ። ምን አባክ የከተማ ሰው ሆኜ ሰውነት የባልጎ እንደ ዱሮማ ቢሆን አባቱ ነበርኩ። እኔስ ትንሽ ታሰማኛለህ ብዬ ነበር ለጉራ እንዲመቸኝ አለ እየሳቀ። ከእንግዲህ ወዲያ ውጊያ የለም ብለህ ነው? ያኔ ፎክራለሁ። ለአንተ ቀረብህ እንጂ እኔማ እስኪ በቃኝ ሰምቻለሁ። እሱ ስላኔም ለራሴ ቢሆን ጥሩ ነበር። ወገን ያበረታል። ወኔ መቀስቀሱስ ቢሆን ቀላል መሰለህ? ቆይ ለወደፊቱ ብሎ ከት ብሎ ሳቀና አማረ አለው። አቤት። ንግግሩ በሳቅ እየተቆራረጠ አሁን ያንን ካርሎን እዚህ በታገኘውስ? አይ አንተ በምን ትዝ አለህ? እሱን ብቻ አልነበር አለ እንጂ ኧረ ስንቱ ባትልም ሞልተውልሃል። እንደኔ ደረስ ብለህ ባያቸው አለ ራሱን እየነቀነቀ። አማረና ምንዳዬ የሁለት ምርኮኞች ስም ለማስመዝገብና የማረኩትን መሳሪያ ለማስረከብ ወደ ማስመዝገቢያው ቦታ ሲጓዙ ከየት በኩል መሆኑ የማይታወቅ ድምፅ ምንዳ ብሎ ተጣራ አንድ ሰው። ምንዳዬ
ቆም ብሎ ግራ ቀኙን ቃኘ። እኔ ነኝ ምንዳ ሲለው ወዲያው ተያዩ። የሁለቱም ፊት በደስታ ደመቀ። አንገት ለአንገት ተያይዘው ተሳሳሙ። ከትርምሱ ውስጥ ወጣ ብለው ገለል ካለ ቦታ ቆሙ። ቤት በኩል መጣህ ምንዳ አለው አመጣጡ ገርሞት። ይልቅ አንተ እንዴት እንደመጣህ ንገረኝ። የሚገርመው ያንተ እኔማ በተሬ የመሬት ከበርቴ ላሳድር መጥቼ ነው አለ ቸርነት። እኔማ አመጣጤ ለዚሁ ነው። መቼ ነው የገባኸው? እዚህ ከደረሰን 1 ሳምንት ሆነ አለ አማረን እያየ። እኛም ከመጣን ሰነበትን። ከላይ ያሉት ተኩስ ሲከፍቱ እናንተም ከዚህ ትጀምራላችሁ ብለውን አድፍጠን ነው የሰነበት ነው። ትላንትና ታዲያ ታያስቡትና ወፍቲን ጫጫ ክልብስ አልንባቸው። የዛሬ ወር ገደማ መሆኑ ነው መሰል እኛማና እውን ብረት ይዘው ጉዳፍ ልተውብን ነበር። መገን ምንዳ ጦር ሰራዊት ሆንክ እንዴ አለው ትከሻውን ያዛርጉ። አልሆንኩም። በየቦታው የምንገኝ ሰራተኞች ግን አብረን እየዘመትን ነው። ያ ሁሉ ውሃ በወንፊት ካልቀዳችሁ ሲል የኖረ የመሬት ከበርቲ ሁላ መላቅጡ ጠፍቶታል። ኧረ እንደ ስራቸው ከሆነስ ገና ቁናቸውን አላገኙም። እኔማ አሁን ታስበው ሁለመኔ ይንቀጠቀጣል። በላይ ስንቱን ደልለው አስፈጁት። ልኬስ እና አሻጋሪስ ደህና ናቸው? አገሩን ለመዱት? ሁሉም ደህና ናቸው። እና አሻጋሪም ተማሪ ቤት ገብተዋል። ይህን ጉዳያችንን ስናጠናቅቅ አብረን ሄደን ታያቸዋል። እንኳን ደህና የሆኑ እንሄዳለን። እሳቸውስ ደህና ናቸው ወይ? ማ ቀኛማች የመቼህን ነው? ከዚያ ከኛ ጋር ተሄዱ እኮ ቆይተዋል። በያሰሙን ሄጄ አጥቻቸዋለሁ። እናንተ ጋር የሉም እንዴ? ተምርህ ነው ወይ? እኛ ጋርማ የታሉ? ሚስትየዋና ልጆቹ ግን አሉ። ሰውየው ሰንበት በት ብለው ነው የሄዱት አለ ግር እያለው። ታዲያ ወዴት ገቡ ይባላል? ባትገናኙ ይሆናል። ያው እናንተ ጋር ናቸው። ሚስትየዋ የሰው ከተማ አንቀው ምን ያረጋሉ እያሉ ተጨንቀዋል። ዛሬማ ለቅጣፍ አብዝተዋል። ከገባ ከወጣ ወጋ ወሬ ሲያቀማቅሙ ነው የሚውሉት አለ አይኑን ምንዳዬ ላይ ተክሎ። ምንዳዬ ዝም ብሎ ቆየና ከአንተ ሌላ የመጣ የለም እንዴ? እነማን አሉ አለው። ማቀረብ ብለህ ነው? እችላለሁ ያለ ሁሉ መጥቷል። እነማን ማልበልህ? እሸቴ፣ ናደው፣ አህመድና ጀማነህ፣ አብዬ ተፈራ፣ አፈሳ ዘነበ፣ ይሸበሩ። የቱ አፈሳ? ያው ምታው አፈሳ ነው። ምን ትቀልዳለህ? አፈሳ እዚህ ድረስ መጥቶ እንዴታ? አረሱ ዋና ሞገደኛ ሆኖልሃል። እንዴት አለና ከት ብሎ ሳቀ። አይነ ጠላው ተገፎለታል። ዛሬ ያ የድሮ አፈሳ ይምሰልህ። እንዴት ነው የምትለው? ይኸውልህ እንዲህ ሆኖልሃል። ምድረ ተማሪ ነጋ ጠባ ጠላትህን ወቅ እያለ ቲነዘንዘው እንዴት ይሁን ትላለህ? እስበሳችሁ ተረዳዱ እያሉ በየስብሳቦው ሲያስተምሩን ጊዜ ምድረ ጭሮ አዳሪ ለካ እንዲህ ኖሯል ነገሩ እያለ እስበሱ ይኳሃንልህ ይዟል አለ ቸርነት በርጋታ። አሁን አንተና አፈሳ ካንጀት ሆናችሁ ትነጋገራላችሁ ማለት ነው አለው ተገርሞ። ምን ነው ወንድሜ፣ ዛሬማ ዋና ወዳጅ ሆነንልሃል። ያ የያኔው አፈሳማ አይደል እኮ ነው የምልህ። ያን ያለፈውን አርቲ ውርቲ ሁሉ ትተነዋል። አብሶማ ይህን ሰሞን አልተለያየን። ትላንትም በርታ ጎበዝ ስንባባል ነው ያልነው። በእኔ የተነሳ አይወድህም ነበር እኮ። ማን አስታረቃችሁ? ማ ያስታርቀናል? እኛው ሰበሳችን እያደር ነገሩ ሲገባን ተነጋገርን። እስቲ ሞት በለኝ ፍቅርህን። አሁን ምንዳዬን እዚህ አገኘሁት ብትለው ምን ይላል? ምን ይላል ብለህ ነው? ሰው በዋለበት ውሃ በፈሰሰበት አይደል? ወይ ጉድ! እንዴት የሚገርም ነገር ነው። በልሂድ ንገረውና ከኔም ጋር አገናኘን። ድሮውንም ቢሆን ሁላችንም ከውቀት እጦት ነው። አሁንማ ጉዳዩ እየገባን ነው። አረሱስ የሚለውን በሰማህ ዓለማው እያለ ሁልጊዜ እንደተንገበገበ ነው። ከወይዘሮ እልፊ ከንዱ ጋማ አይንና ናጫ ሆነዋል። በወሬ አንተን ነገር ያነሱበት። ምነው አሁን ባገኘሁትና እግሩ ላይ ወድቄ በታረእን ሲል በሰማኸው። ታዲያ አብረን ሄደን እናነጋግረው እንዴ? ወይ አንተ ሄደህ ተነግረውና
ለማንኛውም እኔ ሄጄ ልንገረው፣ እዩህ ቆዩኝ ብሎ ሊሄድ ሲል እኔ እንደው በጣም ነው ደስ ያለኝ። አሁንም አንዳችን እንደማንዳችን እያፈሰ እንዴት ጠላት እንሆናለን እንዳለ ቸርነት ሄደ። ልዩ ልዩ ሰዎች ምርኮኛና መሳሪያ በግንባር እያስጠሩና እያቀረቡ አስመዝግበው ሲመለሱ በእነ አማራ አጠገብ ያልፋሉ። ቸርነት አፈሳንና ሌሎች 2 ሰዎችን አስከትሎ ሲመለስ ምንዳዬ ገና ከሩቁ ፈገግ ብሎ ጠበቃቸው። የሁሉም ከንፈር ተላቆ የሁሉም ፊት ፈገገ። ምንዳዬ ያነገተውን መሳሪያ ለአማረ ሰጥቶ 2 እጁን ሲዘረጋ ቸርነትም የአፈሳን ጠመንጃ ተቀበለው። አያሌ ዓመታት እንደተለያዩ ባልንጀሮች ተቃቅፈው ተሳሳሙ። ከከፍተኛ የጥላቻ አዘቅት ወጥተው ፈጽሞ ይሆናል ብለው ባልጠበቁት ጊዜ በቀላሉ ሲገናኙ ሁሉንም ደነቃቸው። ከግማሽ ሰዓት በላይ ሲያወሩ የቀድሞውን ባይረሱም አላወሱም። ሁሉም በአንድነት የማረኩትን መሳሪያ ለማስረከብ ወደ ማስመዝገቢያው ቦታ አመሩ። ሰራተኞቹ አንዳንድ፣ ገበሬዎቹ 2 ምርኮኞች አስጠርተው አስመዘገቡ። በአካባቢው ቆመው አላፊ አግዳሚውን ሲመለከቱ የተመዘገቡ ምርኮኞች ባጠገባቸው እያለፉ በዚያው ይመለሳሉ። አንድ መሳሪያ ያነገተ ደልዳላ ጎልማሳ ምርኮኛውን ለማስመዝገብ ጮክ ብሎ ተጣራ። ደስ እንዳለው ከቁንጥናጤውና ከገጽታው ያስታውቃል። እነ ምንዳዬ የቅርብ ወዳጁን መርዶ እንደሰማ ሰው ክው ብለው ደነገጡ። እርስ በርስ ተያዩ። አንድ ረዘም ያሉ ገብስማ ጸጉራቸው የተንጨባረረ አዛውንት ወፈር ያለ አካላቸውን እያርገደገዱ አቀርቅረው ባጠገባቸው አለፉ። ካኪ ሱሪያቸው ከወደ ግርጌው ተተርትሮ ኮትና ሸሚዛቸው ትከሻና ጀርባቸው ላይ ተዘንጥሎ ገላቸው ይታያል። አፈር መስለዋል። ከምንዳዬ ይልቅ እነ ቸርነት ዓይናቸውን ትክል አድርገው አዩ። ምኑን ከምን ይጠራጠሩት? እሳቱን ውሃ፣ ተራራውን ሜዳ አይሉት። ያዩትም የሰሙትም እውነት ነው። አይቶ ካረጋገጠ ዓይን የበለጠ ማን ይታመን? ሁሉም ወደፊት ተጠጉ። ሰውየው ድንገት ቀና ብለው ዙሪያውን ሲመለከቱ ዓይናቸው እነ ቸርነት ላይ በማረፉ ከመቀጽበት ደንግጠው አቀረቀሩ። መንፈሳቸው ተሸብሮ አካላቸው ራደ። እንደገና ቀና ብለው ሲመለከቱ ከምንዳዬ ጋር ተያዩ። ህልማዊ ትዕይንት መሰላቸው። ትኩር ብለው ሲያዩት የእኔ ነገር በቃው፣ ተሸንፌያለሁ፣ ምርኮኛህ ነኝ የሚሉት መሰለው። ሹክክ ብለው በአቅራቢያው ሲያልፉ ትኩር ብሎ አያቸው። እምብዛም ሳይርቁ ከምርኮኞቹ ጋር ተቀላቅለው በስተዳር ተቀመጡ። የእምነታቸው አቅጣጫና ባህሪ ቢለያይም ያወዳደቃቸው ፍጻሜ አሳዘነው። ሰው ኑሮ ከፍና ዝቅ ማለት ይሆነው አለ ለራሱ። እና አማረን ቆዩኝ ብሎ ሻንጣውን ወዳስቀመጠበት ሄደ። ከሸራ ሻንጣው አንድ ኮት አውጥቶ ወደ ምርኮኞቹ አካባቢ ተመለሰና አንድ ምርኮኛ ለማነጋገር ፈልጌ ነበር አለው መዝጋቢውን። ለምን? ምን ልትለው? የመላቸውን ማን ያውቀዋለሁ? ምን ታነጋግረዋለህ? አይ እርጎ መስሎ ሽርሾ ጥልቅ እንዳይሆን ይልቅ አትሞኝ። ጠላትህን ጎርፍ ሲወስደው ምራቅህን አክልበት ይባላል። ሊገልህ የመጣን ጠላት አትዘንለት ብሎ ምንዳዬን በንቀት አየው። እኔ ይህን መች አጣሁት? ያሸነፈውን የሚገላ አውሬ ነው። ስለ በቀሉ ግድ የለህም። አይ ሌላ ወዮ ሌላ ከፎከረ የጠረጠረ ብዬ ነዋ። ይህን አንተ ተማርከህ ቢሆን እግር ተወርች ታስረህ ነበር። አይ ለቀባሪው አረዱት አሉ። ያኔ መተታየኛለህ ብሎ ያለ ፈቃድ ጥሎት ወደ ምርኮኞቹ ሲሄድ እነ ቸርነትም ተከተሉት። ቀኛማች በላይነህ አለ ከፊት ለፊታቸው ቆሞ። አቤት ብለው ቀና ሲሉ የያዘውን ኮት አለበሳቸው። ትኩር ብለው አዩትና ዓይናቸው እንባ ቀረረ። ተፈጸመ።